የለውጥ ቲዩብ ቤተሰቦች ይህ በለውጥ ቲዩብ ዘወትር አርብ እየተዘጋጀ የሚቀርበው የግል ስብዕና ስልጠና ላይ መሰረት ያደረገ አምዳችን ነው። በዚህ ዛሬ በአርብ ቆይታችን የሚሆነው በቀና አስተሳሰብ ላይ የያዘ ቀና አስተሳሰብ ላይ የሚያጠነጥን እንዲሁም ደግሞ ሰዎች አመለካከታቸውን ቀና በማድረግ በህይወታቸው ላይ የሚታይ ለውጥ ማስቻል ወይም ደግሞ የሚታይ ለውጥን ማስገንዘብ እንዲችሉ የሚያደርገን ስልጠና ነው። ትምህርታዊ ቪዲዮን በሚከታተሉበት ጊዜ እንዲጠቅሙ ማስታወሻ ደብተሩን መያዞን ያስተውሉ። መልካም ቆይታ። ክብራትና ክብራን እንደምናላችሁ ነጻነት ዘነበ ነኝ። በለቲዩብ የሚቀርበው ይህ ፕሮግራም በየሳምንቱ ለናንተ ህሊናችሁን ሪፕሮግራም በማድረግ ውጤታማ የሆነ ህይወት እንድትኖሩ አስፈላጊ ስልጠና ነው። እኔ ነጻነት ዘነበ ባላለው በሙያዬ ሂፕኖቴራፒስት ነኝ። ሂፕኖቴራፒ ማለት ሰብኮንሺየስ ማይንዳችንን ሪፕሮግራም በማድረግ ወይንም አዲስ ውቅር በመውቀር የምንፈልገውን የምናሳካበት ሙያ ነው ማለት ነው። ዛሬ የምናየው ስልጠና ስለ አስተሳሰብ ይሆናል። አስተሳሰብ ስንል ቀና የሆነ አስተሳሰብ አለ፣ አሉታዊ የሆነ አስተሳሰብ አለ። ስለዚህ ቀና አስተሳሰብ እውነት እኔ ህይወት ላይ ውጤት ያመጣል የሚለውን በዝርዝር የምናይበት ይሆናል ማለት ነው። ኖት እንድትይዙ በጣም አበረታታለሁ። ጥያቄ ሲኖራችሁ ጥያቄያችሁን ጻፏቸው። መጨረሻ ላይ ወደ ኮሜንትም ላይ ብትልኩልን መልስ እንሰጣለን ማለት ነው። ቀና አስተሳሰብ ማለት ምን ማለት ነው? ምናልባት ለራሳችሁ በህሊናችሁ መጀመሪያ ጠይቁት። ከዛ በኋላ የተወሰነ ነገር ሚኖራችሁ መልስ ሊኖር ይችላል። ከዚህ መልስ ቀጥሎ ደግሞ በስልጠና ውስጥ የምናገኛቸው ነገሮች በዝርዝር እናያለን ማለት ነው። ሁለቱ ተመሳሳይ ከሆነ ጥሩ፣ ምንለውጥም ከሆነ መለወጥ ያለብንን ነገር እናያለን ማለት ነው። ቀና አስተሳሰብ በጣም ቀላል ትንሽ ነገር ነው። ነገር ግን በህይወታችን ላይ ትልቅ ልዩነት ያመጣል። እስከዛሬ ድረስ ደጋግሞ የሚከተላችሁ ችግር ካለ በህይወታችሁ ያስተሳሰብ ውጤት ነው ብላችሁ አስባችሁ ታውቁ ይሆን? እስከዛሬ ድረስ በህይወታችሁ እንደ እድል ቶሎ የሚሳካላችሁ ነገር ካለ እሱም ያስተሳሰቤ ምክንያት ነው ብላችሁ አስባችሁ ታውቁ ይሆን? ብዙ ሰው አያገናኘው። ነገር ግን ያንዳንዱ በውጭ ላይ የምናያቸው ክስተቶች ሁሉ ከውስጣችን በአስተሳሰብ ደረጃ በዘር የተቀመጠ ስለሆነ ያንን መቀየር የምንችልበት ነው ማለት ነው። ቀና አስተሳሰብ ምንድነው የሚለውን እናያለን። አሉታዊ አስተሳሰብ ደግሞ በተቃራኒው ምንድነው የሚለውን እናያለን። የኛ የህይወት ምንጭ ምንድነው የሚለውን እናያለን። ከዛ አሉታዊ አስተሳሰብ እንዴት ይደብራል የሚለውን እናያለን። ያንን ለማጥፋት እንድንችል ማለት ነው። አዎንታዊ አስተሳሰብንስ እንዴት እንገነባለን የሚለውን እናያለን። አዎንታዊ አስተሳሰብ ምን ጥቅም አለው የሚለውን እናያለን። አዎንታዊና ቀና እያልኩ በተለያየ ጊዜ ብናገር ልብ እንድትሉልኝ የምፈልገው ሁለቱም ተመሳሳይ ናቸው። አዎንታዊ ወይም ቀና እያልኩኝ ያቀርባለሁ ማለት ነው። አዎንታዊ አስተሳሰብን መዝገበ ቃላት ላይ ወይም ደግሞ ዲክሽነሪ ላይ ሄደን ስናየው በእንግሊዘኛ እንደዚህ ይለዋል። Positive thinking is a mental attitude in which you expect good and favorable results ይለዋል። ስለዚህ ቀና አስተሳሰብ የምንለው የህሊና ሁኔታ ነው ማለት ነው። ምንም እናደርግበት ጥሩ ወይንም ደግሞ በጎ ውጤቶችን መልካም ውጤቶችን የምንጠብቅበት በሐሳባችን ነው። ልብ አድርጉ። ብዙዎቻችን አይታችሁ እንደሆነ ስለ ሀገር የተወሰነ ነገር ሲነሳ ዘንድሮ አለቅን ብለን እናስባለን። ስለ ኢኮኖሚ ስናስብ ዶላር ጨመረ ሊሆን ይችላል ወይም ደግሞ ነዳጅ ጨመረ ሊሆን ይችላል ወይም ሌላ ነገር ሲወደድ ዘንድሮ እያለን በተለያየ ጊዜ የተለያየ የመንግስት አካላትን ገደሉን ጭምር ነው የምንለው። አንድ ነገር ልንገራችሁ። የሰው ልጅ ኢኮኖሚን ማሸነፍ ካለበት መንግስትን በመቀየር ሊያደርገው አይችልም። የትኛውም ሀገር ላይ ያለ መንግስት አስፋልት ይሰራል እንጂ መኪና አይገዛም ለማህበረሰቡ። ስለዚህ አስፋልት በተሰራ ቁጥር ብናማረርም ዋጋ የለውም። የሚያስፈልገው እኔና እናንተ በአስፋልቱ ላይ የምንነዳው መኪና መያዝ ነው። ስለ መኪና መግዛት አይደለም አሁን ማውራችሁ። ትልቁ ኢኮኖሚ ያለው ሐሳባችን ውስጥ ነው። ሐሳባችንን ካላስተካከልን በስተቀር ሀገር ብንቀይርም አንቀየርም፣ ሰው ብንቀይርም አንቀየርም፣ ጾታ እንኳን ብንቀይር አንቀየርም። ስለዚህ መቀየር ያለብን እኔና እናንተ ሐሳባችንን ነው እንጂ አካባቢያችንን አይደለም። ራሱን የቀየረ አካባቢው ላይ ተጽዕኖ መፍጠር ስለሚችል ማለት ነው። ሌላው ቀና አስተሳሰብ
ሐሳብን መፍጠር ነው። ልብ አድርጉ። ሐሳብ ራስ ሰር እንለዋለን በአማርኛ ወይም አውቶማቲክ የምንለው ሐሳብ አለ። እኔና እናንተ ስንወለድ ጀምሮ በቤተሰባችን በአካባቢ በሚዲያ በትምህርት ቤት የተሞላብን አስተሳሰብ አለ። ለምሳሌ አልችልም የሚል አስተሳሰብ፣ ለምሳሌ ደሃ ነኝ የሚል አስተሳሰብ፣ ለምሳሌ ከእያንዳንዱ ሀብት ጀርባ አንድ ኃጢአት ወይም ወንጀል አለ የሚል አስተሳሰብ፣ ለምሳሌ ሰውን ማመን ቀብሮ ነው የሚል አስተሳሰብና ወዘተርፈ በውስጣችን ይኖራል። ስለዚህ አውቶሜት በሆነ መልኩ ከውስጣችን የሚወጣ ሐሳብ እነዚህን የሚደግፍ ይሆናል ማለት ነው። እንደዚህ እያሰብን ደግሞ መልካም ፍሬ ልናፈራ አንችልም። ስለዚህ ቀና አስተሳሰብ ሆን ብለን በአካባቢው ላይ ቀና ነገር ሳይኖር ለምሳሌ ዙሪያችንን እንዳለ ሰዎች ክፉ ነገር ሲያደርጉ እያየን እኛ ግን ሆን ብለን በምርጫ አዲስ ቀና ሐሳብን ማፍለቅ እንጀምራለን። ምን የሚል? ሰዎች ይዋደዳሉ፣ ሰዎች በፍቅር ይኖራሉ፣ ሰዎች በመተባበር ይኖራሉ የሚል ይኖራሉ። ልብ አድርጉ። አሁን በአይናችን ላናየው እንችላለን። ማየት ማመን ነው የሚለውን አባባል ያዙልኝ። ማየት ማመን ነው ማለት በዚህ በአሎሎ አይናችን አይደለም። አይናችንን ጨፍነን በአይነ ህሊናችን የምናየው ነገር እምነት እሱ ነው። አይናችንን ገልጠንማ ዕውቀት ነው የሚሆነው ወይንም ደግሞ ማረጋገጫ ነው የሚሆነው ወይም ፕሩፍ ነው የሚሆነው። አይኔን ገልጬ አንድ ሰው ሰውን ሲመታ ባይ አንድ ሰው ምናልባት የተቸገረን ሰው መንገድ ሲያሻግር ባይ ይሄ አይኔ ነው እያየ ያለው የተፈጠረን የተከሰተን ነገር እየመሰከረ ነው ማለት ነው። በአይነ ህሊናዬ ግን ጨፍኜ ስጋትን ባይ ለምሳሌ ምን አባቴ ይሆን የሚል ስጋትን ባይ በህሊናዬ ውስጥ አዲስ ነገር እየፈጠርኩኝ ነው። ያ ምን ይባላል? ማመን ይባላል። በተለይ አይቼ ስጋቱን ውስጤ ከተፈጠረ ወይንም ደግሞ በአይነ ህሊናዬ ነገ መልካም ነገርን ስኖር ሳደርግ ባይ እሱም በአይነ ህሊናዬ ውስጥ ነው የፈጠርኩት ምን ይሆናል ማለት ነው? መልካም ቀና አዎንታዊ ሐሳብ ይባላሉ በጎ የሆኑትን ስናይ። ስለዚህ ሐሳብ ድሮ ፕሮግራሚንግ የተሞላ ነው፣ በልጅነት የተሞላ ነው እንዳለ ሆኖ አዲስ ግን እኔና እናንተ ከፕሮግራሚንጋችን ውጪ የሆነ ሆን ብለን መርጠን ልናስብ እንችላለን። መሬት ላይ ዛሬ ከተገለጠው ነገር በተለየ መልኩ ለዚህ ነው የሚያልሙ ሰዎች በብዛት እብዶች ይባላሉ። ምን ሆነ ነው አንተ እውነቱን አታይም እንዴ? ለምን ከእውነታው ትሸሻለህ? ለምን ቅዠታም ትሆናለህ ይባላሉ ሰዎች ሲያልሙ። ምናልባት ከቅዠታም መካከል ጥቀሱ ቢባል ህፃናት ለዚህ በጣም ምቹ ናቸው። በቤት ውስጥ አይታችሁ እንደሆነ ህፃናት ምናልባት ወላጆች ለምሳ የሚገዙት ነገር አጥተው ተቸግረው ቆሎ ቀርቦ ሊሆን ይችላል። ልጅ ችግር የለበትም ቆሎውን በልቶ ምን ይላል? እማዬ ሳድግ አውሮፕላን እገዛልሻለሁ ይላል። ለምን? ዛሬ ቆሎ መብላቱን ካለመቻል ጋር አይተዋወቁም ልጆች። እኔና እናንተ ያደግን ስንመጣ ኮንሺየስ ማይንዳችን እየዳበረ ሲመጣ ብዙ አሉታዊ ነገሮችን ኤክስፒሪየንስ እናደርግ አልችልም፣ አልረባም፣ አይገባኝም ብለን ተቀምጠናል። ስለዚህ ይቻላል፣ እችላለሁ፣ ይገባኛል የሚል ሐሳብን መገንባት አለብን ሆን ብለን በፈቃድ። እንዴት የሚለው ነገር ወዲያው ጭንቅላታችሁ ውስጥ እንደሚመጣ እርግጠኛ ነኝ። እንዴት ነው የምችለው? ገንዘብ የለኝም እንዴት እችላለሁ? ዕውቀት የለኝም እንዴት እችላለሁ? አገሪቷ ያለችበት ሁኔታ እንደዚህ ነው ስለዚህ እንዴት እችላለሁ ይልና ሰው አካባቢውን አይቶ እውነቱ ይህ ነው ይላል። እውነቱ አንተ ውስጥ አንቺ ውስጥ ፈጣሪ ያስቀመጠው እምቅ ኃይል ነው። ለዛ እምቅ ኃይል ልብ አድርጉ። አንድ ሰው የዛሬ ልጆች እንኳን አመድ የምታውቁ አይመስለኝም። አመድ የሚባል ነገር አለ። እንዴት እንደማስረጃችሁ እንጃ። ምናልባት የድሮ ማድ ቤቶችን ወይም ዛሬ ኪችን የምትሉትን የድሮ ማድ ቤቶችን ብታዩ ከሰል ምናምን ነጭ አመድ ይኖራል። ከአመድ ውስጥ የተደበቀ አንድ ፍም ቢኖር እሳት ቢኖር ከላይ ስታዩ እሳት የለውም ነው የምንለው። ስለዚህ ምንድነው? አመድ ነው። አመድ ነው እንልና ይሄ ነገር ምን ሊሆን አይችልም? እሳት ሊሆን አይችልም። ድጋሚ አይነድም አመድ። ስለዚህ አቅም እንደሌለው የመንደድ አቅም እንደሌለው ተናግረን አመድ ነው ብለን ልንንቀው እንችላለን። ነገር ግን አመዱን ስናራግብለት ወይንም ደግሞ እፍፍ ስንለው ከላይ ስናነሳው ከውስጥ አዲስ ፍም ወይንም ደግሞ እሳት ይወጣዋል ማለት ነው። አንተ ውስጥ አንቺ ውስጥ እንደዚህ አይነት እሳት አለ። ምን ካለን ይሄ የሸፈነንን አካባቢያችን ዙሪያውን እንዳለ አይቻልም፣ አይረባም፣ ከንቱ ነው፣ ጦርነት ነው፣ ሰላም የለም፣ ጥላቻ ነው፣ ልዩነት ነው፣ ገንዘብ የለኝም፣ ዕውቀት የለኝም፣ ስልጣን የለኝም ወዘተርፈ የሚል ነገር ከቦሽ ከሆነ እንኳን ደስ አለ ወይም እንኳን ደስ አለሽ። ለምን? አንተ ውስጥ ወይም አንቺ ውስጥ ለዘላለም የማይጠፋ ፈጣሪ ያስቀመጠው ፍም አለ።
በፈቃደኛነት ይሄንን አመድህን ወይም አመድሽን ለማራገፍ ዝግጁ ነህ ወይ ዝግጁ ነሽ ወይ ነው አይ ባክ እንደዚህ ያልሰማም የምትሉ ሰዎች ማንንም ሊነካችሁ ለቲዩብ ጨምሮ ሊነካችሁ አይችልም ችግር የለውም ይስማማኛል የነበርኩበት ሁኔታ ጥሩ ነው በዚሁ መቀጠል እፈልጋለሁ የምትሉ ከሆነ መቀጠል ይቻላል ነገር ግን ኖ እኔ ካለሁበት መለወጥ እፈልጋለሁ ሌላ ከፍታ ላይ መድረስ እፈልጋለሁ ለምትሉ ሰዎች ግን የመጀመሪያው ነገር በአሎሎ አይናችሁ የምታያችሁ በዙሪያችሁ ያለውን አመዱን ማየት ሳይሆን ያልተገለጠውን በውስጣችሁ ያለውን እድል ያልሰጣችሁትን እስከዛሬ ድረስ አዲሱ አስተሳሰብ ምን ሊሆን ይችላል ለናቴ በልጅነቴ የተመኘውላትን ገዛልሻለሁ ያልኩትን መኪና ሊሆን ይችላል ለአባቴ በልጅነቴ የተመኘውለትን ያሰብኩለትን ድርጅት ከፍትልሃለሁ ያልኩትን ሊሆን ይችላል ለአያቴ ለዘመዶቼ ወዘተርፈ የፈለጋችሁትን ለራሳችሁም ጨምሮ የምታስቡት በጎ ሐሳብ አለ ቀና ሐሳብ አለ መልካም ነው ያንን ነገር ብታደርጉት ለስጋም የሚጠቅም ለመንፈስም የሚጠቅም ነገር ነው ነገር ግን ዙሪያችሁ ይህ ነገር እንደሚቻል ማስረጃ አጣችሁ ሊሆን ይችላል መረጃ አጣችሁ ሊሆን ይችላል ስለዚህ አሁን የምናየው ሐሳባችንን ከቀና ሐሳብ ላይ አድርገን እንዴት አድርገን ቀስ በቀስ ያ ሐሳብ ወርዶ ተግባር ሆኖ ተግባሩ ደግሞ ውጤት እንዴት እንደሚሆን የምናይበት ነው ማለት ነው ለዚህ እንግዲህ ዝግጁነት ያስፈልጋል ያ ዝግጁነት ፈቃድ ነው ሰው ካልፈቀደ ፈጣሪ እንኳን አይቀይረው እንኳን እንደዚህ አይነት ስልጣና ማለት ነው ፈጣሪ ሁሉ ጊዜ ሊቀይረን ሊሰጠን ዝግጁ ነው ሁሉ ጊዜ ልጄ ሆይ ልስጥህ ወይም ደግሞ ልጄ ሆይ ልስጥሽ ብሎ ዝግጁ ነው ለገሊት ይሰጣል ለገሊት አይሰጥም አይደለም ሁሌ ዝግጁ ነው ለመቀበል ግን እጅ መዘርጋት አለበት እጅ ለመዘርጋት ባክ ሁኔታው አይፈቅድም ብሎ እንደዚህ ቁጭ ያለ ሰው ሁኔታው አይፈቅድም ብሎ ስላመነ እንደምነቱ ይደረግለታል ስለዚህ እምነት ማለት የማይታየውን እንደሚሆን እርግጠኝነት ስሜት ነው እምነት ማለት በፍላጎታችን ላይ ነው ማመን ያለብን ብዙ ሰው የሚያምነው ምንድነው መሰላችሁ አንድ ቀን ጓደኛዬ ይክደኛል ብሎ ያምናል አንድ ቀን እቺ ሀገር ትፈርሳለች ብሎ ያምናል አንድ ቀን ወድቅ ይሆናል ብሎ ያምናል አንድ ቀን መጥፎ ነገር ይደርስብኛል ብሎ ያምናል ጋስዋት እንደዚህ በማመኑ ይሄ ሰው ጂኒየስ አይባልም ወይም እጅግ በጣም ጥሩ አዋቂ ሰው አይባልም አዋቂ የሚባለው የሚገጥመውን ችግር የሚፈታ ነው እንጂ ነገን እንደሚወድቅ አስቦ ነገን ሲወድቅ ይሄ ሰው አዋቂ ልንለው አንችልም እንደሚወድቅ ማሰብ ከቻለ እንደሚነሳ ማሰብ ይችላል ማለት ነው እንደሚጠፋ ማሰብ ከቻለ እንደሚለማም ማሰብ ይችላል ማለት ነው መርጠን እናስብ እንዴት ላስብላችሁ አትጨነቁ ኃይል ጉልበት አቅም ያለው ከፈጣሪ ዘንድ ነው እኔና እናንተ ጋር ፈቃድ ነው የሚያስፈልገን ወደ በጎ ፈቃድ መለወጥ አለብን a positive mind awaits for happiness ቀና ህሊና ምንን ይጠብቃል ሁሉ ጊዜ ደስታን ይጠብቃል ብዙዎች አሉ የሚበሳጩ የሚናደዱ ገና አስቀድመው እኔ በኮሜዲ ፊልም ዙሪያ ኢትዮጵያ ውስጥ ኮሜዲያኖችን ገና ሲያዩ የሚናደዱ ሰዎችን ብዙ አቃል ጀመረው ደግሞ ሚሉ ማለት ነው ሜቢ ከበበው ገዳን ሊሆን ይችላል ኦር ሌሎችን ሊሆን ይችላሉ ማለት ነው እኔ ኮሜዲ 10ኛ ጊዜ አይቼ 11ኛ ጊዜ መስቃለሁ ለምን ደስታን ስለምፈልግ ቀናነኝ ይያልኳቸው አይደለም ፖዚቲቭ ለመሆን በተቻለ መጠን እጥራለሁ ስለዚህ በምን አንድ ሰው በኮሜዲያን ካልሳቀ ባይዘው በምን ሊስቅ ነው ስለዚህ ችግር አለበት ማለት ነው ለመናደድ ግን እነዚህ ሰዎች ይችላሉ በነገራችን ላይ በሚያስደስት ነገር ሁሉ ሰዎች ላይ ምን ያለው መሰላችሁ ውጭ ሀገር ይሄዱና ኢትዮጵያውያን ማለት ነው ጥሩ አስፋልትና ጥሩ ፎቅ ሲያዩ አይተው ፎቶ ይነሳሉ ከዛስ ዋው ሲያምር ይላሉ ሰዎች እኛው ሀገር እንደዛ አይነትና ከዛ ይበለጠ ፎቅና አስፋልት ተሰርቶ ፎቶ ስንነሳ ምን ዋጋሉ በሙስና ነው የተሰራው ብለን መበሳጫችን ነው የራስ ሲሆን መበሳጫ ውጭ ያለውን በንጽህና ገንዘብ ነው የተሰራው ያላችሁስ ማን ነው ያለን ማን ነው ስለዚህ የራስን መጀመሪያ ማድነቅ አለብን ማመስገን አለብን በምንም ይሰራ በመጥፎም ይሰራ በጥሩም ይሰራ የተሰራው ጥሩ ነገር ነው ወይ ግልጽ ነው የሰው ሲሆን ማድነቅ የራስ ሲሆን መርገም ከጀመረን ፈጣሪ እንዴት አርጎ ይስጠን ስለዚህ መጀመሪያ ዙሪያችን ያለው የኛ ምንለው ምንድነው ሀገር የኛ ናት ቤተሰብ የኛ ነው ሰውነታችን የኛ ነው ሐሳባችን የኛ ነው ዙሪያችን ያሉ ነገሮች የኛ ናቸው መንገድ ላይ ያለ የኔ ቢጤም የኛ ናቸው ኢትዮጵያውያን ናቸው ግልጽ ነው ስለዚህ የራስን ከማማረር መጀመሪያ መቀበል አለብን መቀበል ማለት ማድነቅ ማለት አይደለም የኔ ነው የሚቀየረው እንዴት ልቀይር የኔ ነው የሚደነቀው እንዴት እናድነቅ የኔ ነው የሚመሰገነው እንዴት ላመስግን ማለት አለ ስለዚህ ቀና ህሊና ሁሉ ጊዜ ደስታን ይጠብቃል ሌላውስ ሁሉ ጊዜ ጤናን ይጠብቃል ምናልባት you can heal your body የሚለውን የሉዊስ ሄይ መጽሐፍ እንድታነቡ
በጣም አበረታታችኋለሁ you can heal your body ኦንላይን ላይም ገብታችሁ ፒዲኤፉን ልታገኙ ትችላላችሁ ቴራፒስት ነች ሉሲ እና የግል ስብዕና ኢንዱስትሪን ዛሬ ዓለም ላይ ያሉ የመጽሐፍ መሸጫ ቦታዎችንና ላይብራሪዎች ላይ ሰልፍ ሄልፕ የሚባል ሴክሽን እንዲፈጠር ያደረገች ነች ራስን መርዳት ራስን ማሳደግ ለምን ዩኒቨርሲቲ ውስጥ ሃይ ስኩል ውስጥ ኤሌመንተሪ ውስጥ አንማርም በትምህርት ቤት ውስጥ እንደዚህ አይነት ትምህርት አንማርም በህይወታችን ውስጥ ግን እጅግ በጣም አስፈላጊ ናቸው ዛሬም እኔ ይሄንን ስልጠና ለእናንተ የምሰጠው በተለያየ ጊዜ በማንበብ ራሴ ላይ በመስራት በመሰልጠን በማወቅና በመተግበር ነው ተግብሬም ውጤት በማግኘት እናንተ ላይ ለሙከራ አይደለም ይሄንን የምሰጠው ማለት ነው ስለዚህ ቀና ህሊና ምንን ይጠብቃል አዎንታዊ ደስታን ሁሉ ጊዜ ደስታን ይጠብቃል ሁሉ ጊዜ ጤናን ይጠብቃል እና በነገሮች ሁሉ መልካም ውጤትን ይጠብቃል ባከኒኮ ምንም ነገር ብጀምር አይሳካልኝም አትበሉ ምንም ነገር ብጀምር እስከዛሬ ተሳክቶልኝ አያውቅም ከአዲስ ሐሳቤ ጋር ከአዲስ ስሜቴ ጋር ከፈጣሪ ጋር ሆኜ አዲስ ውጤት ማግኘት እችላለሁ የሚል ውሳኔ ወስኑ ልብ አድርጉ እኔ እችላለሁ ስንል ሰው ደካማ ነው አንድ ቀን በበሽታ ቢያዝ አልጋ ውስጥ ምንቀርነን ለጊዜው ስንንቀሳቀስ እኛ የሰራነው ሊመስለን ይችላል ትልቁ ግን የሰራነ ኃይል ትልቅ ነው ፈጣሪ ታላቅ ነው ጉልበት ይሰጠናል ኃይል ይሰጠናል እስትንፋስ ይሰጠናል በዚህ ምድር ላይ መንቀሳቀስ ይሰጠናል በዚህ ምድር ላይ በተሰጠን መንቀሳቀስ እኔ አልችልም ብለን በአሉታዊ አካባቢ ከመኖር ፈጣሪ ስለሚችል እችላለሁ ብለን በአዎንታዊ አካባቢ መኖር አዎንታዊ ውጤት ማምጣት እንችላለን ማለት ነው ሌላው ቀና ህሊና ምን ይጠብቃል ደስታን ይጠብቃል እንዳልነው ደስታ ሁሉ ጊዜ ደስተኛ እንሆናለን ማለት አይደለም አሁንም ባሉታዊ ህሊና ውስጥ እንዳናየው ይሄንን ስልጠና ወይም ይሄን ንግግር ባሉታዊ ህሊና ውስጥ ምላችሁ ምንድነው ደስታ ሁሉ ጊዜ ይገኛል እንዴ ሁሉ ደስታ የለም የሚል ሰው አለ ህይወት መከራ ናት ህይወት ውጣ ውረድ ናት የሚሉ ብዙ ሰዎች አሉ ከሱ እንውጣና ህይወት እድል ናት ህይወት ስጦታ ናት ዛሬ እኔና እናንተ ይሄንን የምናዳምጥ ሰዎች እኔም እዚህ ጋር ስናገር አንድ ተጨማሪ እድል ፈጣሪ ስለሰጠን ነው እንጂ ትንፋሻችን በአንድ ትንታ ሰው በመራቁ እኮ ይሞታል በነገራችን ያን ያክል ደካሞች ነን በአንድ ትንታ ልንሞት እንችላለን ስለዚህ ያንን ደካማነታችን እናውቅና የተሰጠንን ግን ልንደሰትበት የሚገባ ብዙ ነገር አለ ዛሬ ይሄን ቪዲዮ ከፍታችሁ የምታዩት የት ነው ያላችሁበት ቦታ አንደኛ ቪዲዮን መክፈት የምትችሉበት ዲቫይስ አጠገባችኋል ሁለተኛ የምታዩበት አይን አለ ሶስተኛ የምትሰሙበት ጆሮ አለ በዚህ ብቻ ደስ ሊለን ይገባል ስለዚህ ደስታ ማለት የሆነን ከባድ ገንዘብ ወይም ከባድ ሀብት ንብረት ስናፈራ ነው የምደሰተው ብሎ የሚያስብ ሰው በቃ መቼም ደስተኛ አይሆንም ምንም አይነት ነገር ደስታን ሊሰጠን አይችልም ደስታ ከውስጣችን ያለ ነው የተሰጠንን በማመስገን ውስጥ ግን ደስተኛ መሆን እንችላለን ያ ደግሞ ቀና አስተሳሰብ ይባላል ማለት ነው መልካም አዎንታዊ አስተሳሰብ ይሄ ከሆነ አሉታዊ አስተሳሰብስ ምንድነው የሚለውን እኔ ለምንድነው ስለ አሉታዊ አስተሳሰብ መማር ያለብን ምንለው አንደኛ ውስጡ ካለን ከነውጤቱ እንድናውቀው ሁለተኛ ካሉታዊ አስተሳሰብ ለመውጣት መጀመሪያ ነኝ አይደለሁም የሚለውን ማወቅ ስላለብን ስለዚህ አሉታዊ አስተሳሰብ በዲክሽነሪ ላይ ወይንም በመዝገበ ቃላት ውስጥ ስታዩት it's a mental attitude in which you expect bad and unfavorable results ብሎ ያስቀምጣል ምን ማለት ነው የህሊና አስተሳሰብ ነው አሉታዊ አስተሳሰብ ምንለው የህሊና ሐሳብ ነው ምንድነው ግን ይሄ ሐሳብ መጥፎ ውጤትንና ለኔ የማይጠቅም ውጤትን መጠበቅ ማለት ነው ከራስ ሊሆን ይችላል ከሰው ሊሆን ይችላል ከሀገር ሊሆን ይችላል ከአየር ንብረቱ እኔ ደና ልብስ ስለብስ ነው ዝናብ የሚዘንበው የሚሉ ሰዎች አሉ ቅጥቅጥ አደረገኝ የሚሉ ሰዎች አሉ ወይንም እኔ የሆነ ነገር ሲጀምር ለምን እንደሆነ እንጃ ይጠምብኛል የሚሉ ሰዎች አሉ አረተው የሚጠም ነገር የለም ማለት ደጋግመን በተሳሳተ ሐሳብ ውስጥ ትክክለኛ ነገር ማግኘት አይችልም እስቲ ምሳሌ ልስጣችሁ አንድ ገበሬ ዛሬ ተነስቶ በቸልተኝነት ስንዴን ድንገት አንስቶ መዝራት ይጀምራል ያንን ስንዴ ንጹህ ስንዴ ነው ወይ ጥሩ ስንዴ ነው ወይ እንክርዳድ አለው ወይ የለውም ወይ የሚለው ሳያይ በቸልተኝነት ብዙ እንክርዳድ ያለውን ወይም ደግሞ ምርጥ ዘር ያልሆነውን ሰብስቦ ቢዘራ ብዙ እንክርዳድና የማይረባ ምርት ያገኛል ያኔ እኔ ይጠምምብኛል ቢል አው ዘርን ካላስተካከል ቁነት ነው ይጠምብሃል ስለዚህ መጀመሪያ ዘሩን ገበሬ ያስተካክላል በጭራሽ እስቲ አንድ ገበሬ ምርጥ ዘር መርጦ ከዛስ መዝራት ያለበትን ወቅት ጠብቆ ማረስ ያለበትን በአግባቡ አርሶ ከዛ መስጠት ያለውን የሚገባውን ማዳበሪያ ሰጥቶ
ማረም ባለበት ሰዓት አርሞ መኮትኮት ባለበት ሰዓት ኮትኩቶ ዘሩ ንጹህ መሆኑን አረጋግጦ ዘርቶ እንደዚህ ከሰራ ሊጠምበት ይችላል ወይ ነው? በጭራሽ መጥመም የሚባል ነገር አይኖርም። ፈጣሪ ማሳደግ የሱ ስራ ነው፣ ያሳድግለታል። መዝራት የሰው ስራ ነው። ሰው ይዘራል፣ እግዚአብሔር ደግሞ ያሳድጋል። ለገሌ ያሳድጋል፣ ለገሌ ታያሳድግም የሚባል ነገር የለም። ግን ምንድነው ፈጣሪ የሚያሳድግልን ብለን ስናይ የሚያሳድግልን የልፋታችንን አይደለም። ሰው እንክርዳድ ዘርቶ እንደ ስንዴ እየተመኘ ቢኮተኩት የሚያበቅልለት እንክርዳድ ነው። የብዙ ሰው ችግሩ ይሄ ነው። እንክርዳድን በህሊናው ዘርቶ አልረባም አልችልም በጎ አይደለም የሚል ክፋትን በህሊናው አስቦ ተነስቶ በጎ ስራ ይሰራል። የጽድቅ ስራን ጭምር ይሰራል፣ ይኮተኩታል ማለት ነው። የጽድቅ ስራ ምላችሁ ለምሳሌ ለኔ ቢጤ መስጠት ሊሆን ይችላል፣ መጾም ሊሆን ይችላል፣ መጸለይ ሊሆን ይችላል ወዘተርፈ እነዚህን ያደርጋል። እነዚህ መኮትኮቶች ናቸው፣ ይሰራቸዋል እኮ። ነገር ግን የሚያፈራው ፍሬ ምን ይሆናል? መጥፎ ፍሬ ይሆናል። ለምን? የዘራው መጥፎ ሐሳብ አለ። እኔ አልረባም ምን ዘርቶ አንድ ሰው የፈለገ ቢሰራ አለመርባትን ነው የሚዘራው። እኔ አልችልም ምን ዘርቶ አንድ ሰው የፈለገ ነገር ቢኮተኩት የሚያበቅለው የሚያፈራው አልችልም ነው። ስለዚህ ህሊናችን ውስጥ ያለውን ሐሳብ እንጠንቀቅ። አሉታዊ አስተሳሰብ ማለት አንድ አባባል እዚህ ላይ ያለ በጣም ደስ የሚል አሉታዊ አስተሳሰብ ወይም ደግሞ ኔጌቲቭ የምንለው አስተሳሰብ ማለት ይላል ሰዎች መርዝን ይዘው ሌላ ሰው እንዲጎዳ አስበው መርዙን ለራሳቸው መጠጣት ማለት ነው። ለምሳሌ የታባቱ ሰራውለት ይሄ ካይሲ በያንድን ሰው ሰደብኩት ልኩን ነገርኩት ብል ሊትራሊ ስሳደብ እኔ ህሊና ውስጥ ነው ሞገድ የስድብ ሞገድ ቫይብሬት የሚያደርገው። እኔ ቦዲ ውስጥ ነው ስሜቱ ያለው የመስደብ የቁጭት የንዴት ወይም ቱግ ማለት ስሜቱ ያለው እኔ ውስጥ ነው። ስለዚህ ይህ ስሜት እኔ ውስጥ እስካለ ድረስ መርዙን እኔ ተጠጥቻለሁ። ሌላው ሰው እኮ ላይ ሰማኝ ይችላል ወይ መርቆኝ ሄዶ ሁሉ ሊሆን ይችላል። ለዚህ ነው የሚሰድቧችሁን መርቁ የሚል ቃል ያለው። ስለዚህ ለራሳችን ነው ልብ አድርጉ። ብንሳደብ ለራሳችን ነው ስድቡ የሚቀረው። መርዝ ጠጥቶ ሌላ ሰው እንዲሞት ማለት ነው። እንትናን ቆይ ልግደለው ብለን መርዛችንን እንጠጣለን፣ እኛ ሟች ነን የምንሆነው። ስለዚህ ንዴትን በውስጥ መያዝ ማለት መርዝን ጠጥቶ ሌላ ሰው እንዲሞት መጠበቅ ነው። ስለዚህ እንልቀቅ። ቁጭት ነው በሰዎች ከምንቆጭ በሁኔታዎች ከምንቆጭ ይቅር ማለት ያለብንን ይቅር እንበል ወይም ደግሞ ይቅርታ መጠየቅ ያለብንንም እንደዚሁ ይቅርታ እንጠይቅ ማለት ነው። ናው አሉታዊ አስተሳሰብ ላይ እንዳናተኩር መሄድ የምንፈልግበት ቦታ ላይ ሐሳባችን እዛ ይሁን። ምን ትፈልጋለህ? ምን ትፈልጊያለሽ? በህይወታችን የምንፈልገው ብዙ ነገር አለ። አንደኛ ፍላጎታችን ንጹህ መሆኑን እንወቅ። ለስጋ የሚጠቅም ለህሊና የሚጠቅም ለመንፈሳችን የሚጠቅም ፍላጎት ነው ወይ? አንድ ሰው ቤት ሰርቼ እኖራለሁ ቢል ፈጣሪውን እያመሰገነ ይሄ ስጋውና ነፍሱ በዚህ ምድር ላይ አንድ ላይ እስካሉ ድረስ የሚቆይበት ቦታ ነው። ስለዚህ ኃጢያት ሊሆንበት አይችልም። ስለዚህ ቤት ይፈልጋለሁ ሲል ቤት ሳገኝ ነው ሰው መሆነው ካለ ሌላ ጉዳይ ነው። እሱ ጥፋት ነው። ነገር ግን ዛሬ ተከራይቼም እኔ ተከበርኩ ሰው ነኝ ቤት ደግሞ ባገኝ ፈጣሪን በይበልጥ ያመሰግንኩ ኖርበታለሁ። አሁንም በመከራየት ያመሰግናለሁ፣ ያኔ ደግሞ በይበልጥ አመሰግናለሁ። የቤት ኪራይ መክፈል ስለመቻል ያመሰግናለሁ፣ በኋላ ደግሞ የቤት ኪራይ የሌለበት ሰው ስለሆንኩ አመሰግናለሁ የሚለውን ይዞ አንድ ሰው ቢኖር መልካም ነው። ስለዚህ ሐሳባችን ከግቦቻችን ጋር ይሁን። የመጀመሪያው የብዙ ሰው ችግር ምን የለውም? ግብ የለውም። በርግጥ ዛሬ ስለ ግብ አናወራም። ነገር ግን ሐሳባችን ከመሻቶቻችን ጋር ይሁን፣ ከመውደቃችን ጋር አይሁን። ሐሳባችን ከወዳጆቻችን ጋር ይሁን፣ ከጠላቶቻችን ጋር አይሁን። ሐሳባችን ልንደርስ ስለምንፈልገው ቦታ እንጂ ዛሬ ደርሰን ጭቃ ውስጥ ስላለንበት ውድቀታችን አይሁን። አለ ውድቀት ስኬት የለም፣ አለ መውደቅ መራመድ የለም። ሁላችንም በልጅነታችን ስንነሳ አይታችኋል። መራመድ ስንጀምር ስንወድቅ ዘመድ ሁሉ ቤተሰብ ሁሉ ምንድን ነበር የሚል? ቆሎ ፈሰሰ ይላል። ጎሽ አይዞ ተነስ ነበር የሚባለው። ስለዚህ እንደሱና ራሳችንን ቆሎ ፈሰሰን በለው። አይዞ ስለሞከርክ ነው የወደቅከው። ንግድ ጀምራችሁ ሊሆን ይችላል ወድቃችሁ ሊሆን ይችላል። ትዳር ጀምራችሁ ሊሆን ይችላል ተበትኖባችሁ ሊሆን ይችላል። ልጆች ወልዳችሁ ምናልባት አብሮ ለማሳደግ ሳትችሉ ቀርታችሁ ሊሆን ይችላል። ይህ ሁሉ ውድቀት ግን ለነገ ውድቀታችን መንስኤ መሆን የለበትም። ሐሳባችንን እናንሳና ኦኬ አወዳደቀን አይቻለው ደግሞ ተነስቶ መራመድን ማየት አለብኝ ብለን እንደ ልጅ ራሳችንን ቆሎ ፈሰሰ ብለን ተነስተን ኢሪቨርሲብል ስህተት ሰርተን ሊሆን ይችላል። አንዳንድ ስህተቶቻችን የአካል ጉዳት አድርሰው ሊሆን ይችላል። እጅ ተቆርጦብን ሊሆን ይችላል። እኔ እጅ ሲሟላ ነው ሙሉ ሰው መሆነው ብለን አናስብ። ግልጽ ነው። የሰው ልጅ በአሉታዊ ሐሳብ
ሙሉ ሰውነት ቢኖረው ትልቅ ጎዶሎ ነው ካንገት በላይ እንደሌለ ነው የሚቆጠረው ስለዚህ ትልቁ ነገር ካንገት በላይ ያለውን ይሄንን ሞተሩን ጭንቅላት ከላይ የሆነው እኮ ስራ አስኪያጅ ስለሆነ ነው ስራ አስኪያጅ ማለት ይሄን ሰውነት ሁሉ ይዞ ወደ እንጦሮጦስም የሚገባው ወይም ደግሞ ወደ ጽድቅም የሚያስገባው ወደ ኩነኔም የሚያስገባው ወደ ውጤትም ወደ ስኬትም የሚያስገባው አመራሩ ነው ይሄ አመራርን ደግሞ ቀና ቀናውን በጎ በጎውን መልካም መልካሙን እንዲያስብ ማድረግ ያስፈልገናል ማለት ነው ይሄንን ካደረግን ውጤታማ መሆን እንችላለን ሌላው አሉታዊ አስተሳሰብ ላይ አንዳንድ ሰው ይላል you can win የሚለው ለአሸናፊነት መገዛት ያሸናፊነት ዳንዲ በሚል የተተረጎመ መጽሐፍ ነው የሼቭ ኬራ መጽሐፍና you can win የሚለው መጽሐፍ ላይ ምን ይላል አሉታዊ አስተሳሰብ ያለው ሰው ገነት እንኳን ቢወሰድ ያማረራል ይላል ገነት ብትከቱት ገብቶ ጸጥታውን ይሰማና ምን ነው በጣም ጭራለ እንትን ጸጥታ አለቅጥ በዛ ትንሽ ሙዚቃ ክፈቱ ማለቱ አይቀርም ይላል ከዛ ሰዎች በጣም በትህትና ሰላም ሲባባሉ ጎንበስ ይያሉ እንደምናደርክ እንደው ማስመሰል ማለት ገሌኮ ጥሩ ሰው አይደለም ስለዚህ ሰላማት በለውና ቀይሩኝ ሁሉ ይላል አለ ለምንድን ነው ይሄን ያነሳው ጭንቅላታችን አሉታዊ ነገር በጣም ከመልመዱ የተነሳ አንድ ቀን እንኳን በአወንታዊ ውስጥ ኑር ሲባል ሐሳብ ራሱ ነው ከሐሳባችን ጋር የሚጋጨው ያስመሰልን ይመስለናል ውሸት ያወራን ይመስለናል አሉታዊን ማውራት እንደ እውነት ማውራት አድርገው የሚያስቡ ሰዎች አሉ ስለዚህ ዛሬ ምረጡ አወንታዊ ይሻላል ወይስ አሉታዊ የሚለው ማለት ነው እና አንዳንድ ሰዎች ደግሞ ስህተትን መፈለግ ልክ ሽልማት እንዳለው ነው የሚመስለው እናንተ ጥሩ ነገር ትሰሩና ሰዎች መተው እቺን ነገር ግን ብታስተካክል ሌላውን እኮ አላመሰግኑም ሌላውን እኮ እንደናንተ አልሰሩ እኔ ብዙ ጊዜ የሚገርመኝ ስለ ኃይሌ ገብረስላሴ ሰዎች ደሆል ኢትዮጵያውያን ማለት ይቻላል ያለን ሐሜት ኃይሌ ገብረስላሴ ገንዘብ ግን ይወዳል ኃይሌ ገብረስላሴ ቋጣሪ ነው ይላሉ ሰዎች አንደኛ ኃይሌ ገብረስላሴ ለስንት ሺህ ሰው የሥራ ዕድል ፈጥሯል አንተ ለስንት ሰው ፈጥረሃል መጀመሪያ ለአንድ ሰው ስራ ያልፈጠረ ሰው ለሺዎች ስራ የፈጠረን ሰው እንዴት ያማል ያ አግባብ አይደለም ስለዚህ መጀመሪያ እንደሱ ለ10000 ለ15000 ሰው የሥራ ዕድል ፍጠርና ከዛ ችግርህ እኮ ብለህ ለሱ አውራው አለበለዚያ አታውራ መጀመሪያ ለራሴ የሥራ ዕድል ፍጠር ነው ስለዚህ ሌሎችንም አሁን እኔ ኃይሌን ፕሮቴክት ያደረኩኝ አይደለም ለራሳችን ግን ህሊናችንን ፕሮቴክት ማድረግ መከላከል አለብን ምን ማሰብ አለብን ቀና ሐሳብ ማሰብ አለብን የመጀመሪያ ከዛስ ብሎ ጭንቅላታችሁ ሊጠይቅ ይችላል መጀመሪያ ገበሬ መጀመሪያ ዝራ ሲባል ከዛስ ካለ ቀጥሎ መኮትኮት አለ ማረም አለ ምናምን ከዛስ የሚለው እንደሞ እንሰራዋለን ስራ አለ ቀና አስተሳሰብ ብቻ ይለውጣችኋል ይያለን አይደለም አለ ቀና አስተሳሰብ ግን በአሉታዊ አስተሳሰብ አወንታዊ ስራ ተግባር ዲሲፕሊን ውስጥ ብትገቢም ለውጥ ማምጣት አይቻልም ስለዚህ ቀና አስተሳሰብ ሁሉ ጊዜ ይኖራል በጭንቅላታችሁ በቀን ውስጥ ምናልባት እንዴት አርገን እንደምናዳብርም እናየዋለን እዚህ ውስጥ በቀን ውስጥ ምናልባት ወደ አሉታዊ ሐሳብ ጭንቅላታችሁ ሲገባ መቀየር ያለብንን ነገር እንቀይራለን እንዴት አርገን አሉታዊ ሲያስብ ቶሎ ብለን ወደ አወንታዊ ሰዎች ለምሳሌ ሰዎችን መንገድ ላይ ጥፋት ሲያጠፉባቸው ሰው ሲሳደብ አይተን ለምን እንደዚህ ተሳደባለህ ጥሩ አይደለም እኮ ብለን ሰውየውን ወደ መስደብ ስንሄድ ወደ መመረቅ ውስጥ በልባችን በቃል እናወጣ እንችላለን በሐሳብ አሁን ማወራችሁ ስለ ዘር ነው ገና ወደ ቃል ያልተቀየረን ወደ ስሜት ያልተቀየረን ወደ ተግባር ያልተቀየረን ዘር ደግሞ ሐሳብ ነው ስለዚህ በእንጭጩ በሐሳብ ደረጃ ላይ ራሳችንን ካልጠበቅን መጥፎ ዘር እንደ ልቡን ይንቀሳቀስ በህሊናችን ውስጥ አድርገን ባንደበታችን እንዳይወጣ መከልከል አንችልም በኋላ እንደዚሁ ሐሳቡ እንዲንሰራፋ ፈቅደን በስሜታችን ውስጥ እንዳይገለጥ ማድረግ አንችልም በኋላ እንደዚሁ በህሊናችን ውስጥ ይህ ሐሳብ በቀጣይነት እንዲንሰራፋ ፈቅደን ባንደበትም በስሜትም እንዲወጣ ፈቅደን ነገ ተግባርና ተመሳሳይ ውጤት ያመጣም ብሎ ማሰብ በጭራሽ አይቻልም ጥሩ ስለዚህ ስለ አሉታዊና ስለ አወንታዊ ሐሳብ ስናወራ የመጀመሪያው መቀየር ያለብን የሰው ልጅ በዚህ ምድር ላይ የሚኖር እስከሆነ ድረስ በዚህ ምድር ላይ እየኖርን እስከሆነ ድረስ ፈተና ይገጥመናል ትምህርት ቤት ታቃላችሁ 10ኛ ክፍል ደርሶ አንድ ሰው 10ኛ ክፍል ፈተና ይገጥማል እና ፈተናው ከከበደው የ8ኛ ይላችሁም ሊላ አይችልም የ8ኛ ክፍል ሊሰጡት ይችላሉ ግን ስንት ነው የሚገባው የ8ኛ ክፍል ፈተና ቢወስድ ምንም እንኳን 10ኛ ክፍል ቢሆን ሲያልፍ መልሰው 9 ነው የሚያስገቡት ለምን ትንሽ ፈተና ትንሽ ክፍልን ስለሚያሳልፍ ትልቅ ፈተና ደግሞ ትልቅ ክፍልን ያሳልፋል ይሄ የትምህርት ቤት ህይወት ነው
በሌላውም ህይወት እንደዚህ ነው በገቢ ህይወት ሊሆን ይችላል በእውቀት ህይወት ሊሆን ይችላል በመንፈሳዊ ህይወት ሊሆን ይችላል የሚከፈለው ዋጋ ከፍ ይላል ከፍ ያለ ውጤት ከፈለገ ስለዚህ ምን ግብ አለ ምን ግብ አለሽ ምን ህልም አላችሁ በህይወታችሁ ልታሳኩ በዚህ ምድር ላይ የምትፈልጉት ህልም ምንድነው ነው አንዳንድ ሰው ትልቅ ህልም ያስቀምጥና ትንንሽ ፈተና ነው ግን በህይወቱ የሚጠብቀው ብሎ ነገር የለም እንዳልኳችሁ ነው 10ኛ ክፍል ያለ ሰው የ9ኛ ክፍል ፈተና ይምጣልኝ ሊል አይችልም ህልማችሁ ዲግሪ ማስተርስ ሆኖ ፒኤችዲ ሆኖ የሃይ ስኩል እና የኤሌመንተሪ ፈተናን አትጠብቁ የህልሙ እኩል የሆነ ፈተና ይመጣል የብዙ ሰው ምኞቱ ይገርመኛል በጣም የሚገራርም ትልልቅ ምኞት ፍላጎት አለው ግን ወደ ህይወት ወርዶ ደግሞ ፈተና ሲገጥመው ለማለፍ ዝግጁ አይደለም ምን ባክ ሰው ያሰራህም ይላል ለምሳሌ ሰዎች እኔ በጣም ቢዝነስ መነገድ ምናምን እፈልጋለሁ ብሎ ይነሳል ወይም የራሴን ትልቅ ኤንጂኦ መክፈትና ብዙ ጎዳና ተዳዳሪዎችን ብዙ እናቶችን ብዙ አዛውንቶችን መደገፍ እፈልጋለሁ ይላል ከዛ በጣም በስሜት ነው የሚነሱት ሰዎች እንደዚህ አይነት ከዛ ምን ይላሉ ፈቃድ ለማውጣት ማለት የኤንጂኦ ፈቃድ ለማውጣት 3-4 የመንግስት መስሪያ ቤት ሲያዞራቸው የዚህ ሀገር ቢሮክራሲ አላሰራለኝ ብለው ይተውታል ኦኬ እንግዲያው ህልም አልነበረህም ማለት ነው ቤት ቁጭ ብለህ አይመጣላም እንደመታወቂያ ማለት ነው መታወቂያ እንኳን ቀበሌ መሄድ አለበት አንዳንድ ጊዜ ይከለከላል የኢትዮጵያ ብቻ አይደለም አሜሪካን ብትሄድ እንደዚህ አይነት ቢሮክራሲ አለ እኛ ሀገር ረዘም ሊል ይችላል ቢሮክራሲ ድህነት ማለት ይሄን ነው ማን ነው ታዲያ ይሄንን የሚታገለው አንተ ነህ መንግስት በመቀየር ልትቀይረው አትችልም አንተ ይሄድክ ፕሮሰስ ውስጥ እየኖርክ ግልጽ ነው መራዘሙን መንግስት ያያየ ከዛ በሂደት አንድ ቀን ይቀየራል በሂደት እየተቀየረ ይመጣል እየፈራ መታቆም ከሆነ ቢሮክራሲ ብሎ ስንት ሰዎች ትልልቅ ድርጅት በልተው የቀሩ ሰዎች አሉ ስንት ኤንጂኦዎች ቢሮክራሲ ተፈርቶ ቁጭ ተብለዋል በዛ ምክንያት ስንት ሰዎች ዛሬ እየተጎዱ ነው ብለን ስናይ እኔና እናንተ ኃላፊነት አለብን ስለዚህ ህልምህ ወይም ህልምሽ የፈጣሪ ስጦታ ነው ባንተ ውስጥ ባንቺ ውስጥ ይህ ህልም እንዲቀመጥ ያደረገው ፈጣሪ ብዙዎችን ሊያገለግልበት ፈልጎ ነው አልችልም አልረባም አይሆንም አይሳካም በማለት ነገ ሞት አይቀርም እኔና እናንተ እንሞታለን ሄደን እዛ እኔ ምለው እንደዚህ አይነት መክሊት ተሰጥቶ ነበር እና ምን ሰራህበት ሲባል ምን ቢሮክራሲ እኮ አላሰራለኝ ብትሉ አሜን ወደ ገሃነም ከመሄድ ይሄ ነገር ይሄ ምክንያት የሚያስቀረን አይመስለኝም ስለዚህ የተሰጠን ፍላጎት በጎ ፍላጎት እስከሆነ ድረስ ከፈጣሪ ነው መክሊታችን ነው ለዛ መክፈል ያለብንን ዋጋ መክፈል አለብን ግልጽ ነው ለሆድ ብቻ አይደለም ማቀድ ሆድማ ምርጥ አለቃችን ነው ታውቃላችሁ ሆድ ባንሰራም ያስበላናል አይታችኋል ሳርም ቢሆን ግጠን እናድራለን አንድ ጓደኛዬ ነበር ወደ ደቡብ አፍሪካ ሄዶ 9 ወር ነው የደረስኩት አለ በእግር አድርጎና በአፍሪካ 9 ሀገሮችን ማቋረጥ ምን ማለት እንደሆነ አስቡት በረሃ ውስጥ እንትን ያደሩ በካምፖች ውስጥ ያደሩ እና ውሃ የወንዝ ውሃ ጣፋጩን አይደለም ትል ያለበትን ውሃ ፍፍ ብለው እየጠጡ እኔ የሰው ልጅ እንደዚህ አይነት ዋጋ መክፈል ያለበት መንግስተ ሰማያት ለመግባት ነው ብያምናለሁ በግል ደቡብ አፍሪካ ለመግባት አይደለም እንዴ ስለዚህ ምን ያክል የሰው ልጅ የወደቀ አስተሳሰብ ሲኖረው እንደዚህ እንደሚያደርግ ይህ ልጅ እንደዛ ሄዶ ምስጢር ኮሙኒኬት ያደረገን እዛ ከገባ በኋላ እንግዲህ እንትን ነበር ማዞረው አለኝ ምንድነው ብርድ ልብስ በየቤቱ ያዞሩ መሸጥ ነበር ከዛ በተደጋጋሚ ዲስከስ አድርገን ከዛ ትቶት መጥቶ እዚህ ትምርት ተምሮ ጨርሶ ዛሬ ትልቅ ድርጅት ባለቤት ነው በአይቲ ዙሪያ ላይ ተመርቆ ማለት ነው አያችሁ ከዚህ ሄዶ ዋጋ የከፈለውን ዋጋ ስታዩ ባለመሞቱ ፈጣሪ ማመስገን አለበት ስለዚህ አንዳንድ ነገሮች እውነት ለስኬትና ለገንዘብ መከፈል አለበት ብለን ስናስብ ብዙ ኢትዮጵያውያን በዚህ ሰዓት ይሄን ቪዲዮ እናንተ በመትሰሙበት ሰዓት ወደ ብዙ ሀገር እየተሰደዱ ይገኛሉ በመንገድ ላይ ማለት ነው እና ዋጋ የሚከፍሉት ለምንድን ነው ሲባል እዚህ ገንዘብ የለም ብለው አስበው ማለት ነው የሰው ልጅ እስካመነ ድረስ ገንዘብ ያለው በፈጣሪ እጅ ነው የትም ቦታ ላይ ሆነን ይሰጠናል ነገር ግን አምኖ መስራት ነው በነገራችን ላይ ውጭ የሚሄዱ ሰዎች የሚያገኙት ልብ አድርጉ እዚህ ስራ ቢባል የሚባለው ነገር ስለማይሰሩ እዛ ሄደው ይሰሩና እዛ ክፍያው ከፍ ስላለ ነው ይላሉ ክፍያው ከፍ ስላለ አይደለም ስለሰራህ እዚህም ትለወጣለህ ለጊዜው ደሞዙ እዛ ከፍ ሊል ይችላል ኑሮ ግን ያው ነው የሚከፈለን ያክል ደግሞ መልሰህ ታወጣዋለህ ስለዚህ ቀና አስተሳሰብ የሚለውን ለመገንባት መጀመሪያ ስለ ችግር ያለን እይታ መቀየር አለበት change your thought towards failure ስለ ውድቀት እኔ ውድቀት ነኝ አትበሉ ሲጀምር የወደቃችሁበት ነገር ሁሉ የሞከራችሁት ነው ባልሞከራችሁት አልወደቃችሁም ስለዚህ ሞከራችሁ ወድቃችኋል እፍፍ ብሎ እንደዚህ ወደቃል ብሎ ተነስቶ ድጋሚ መሞከር እኔ
ላለፉት ምናልባት 17 ዓመት ከ1997 or 96 አካባቢ ጀምሮ ምሰራው ኔትወርክ ማርኬቲንግ ላይ ነው እና ኔትወርክ ማርኬቲንግ ላይ በደንብ እየሰራው ሙሉ ለሙሉ ወድቄያለሁ ስላችሁ የገነባውት ነገር ፈርሶ መበላው ያጣው ምናምን ድጋሚ እና ልክ ስወድቅ ምንድነው ማድረገው በጣም ጥሩ አሁን የሰራውት ስራ ፈርሷል ስለዚህ ድጋሚ ስተቶቼን ሳልሰራ መጀመሪያ ባለማወቅ የሰራዋቸውን ስተቶች ሳልሰራ ድጋሚ ሰራለሁ ይያልኩ ሪቢልድ ያደረኩ ሌላ ጊዜ ልምዴን አካፍላችኋለሁ በሌላም ፊልድ ላይ እንደዚሁ ነው ላይክ ሰዎችን ብትጠይቁ አትሌቶቻችን የኢትዮጵያን ስም የኢትዮጵያን ባንዲራ በዓለም አቀፍ ደረጃ የሚያውለበልቡ አንዳንድ ሰው ቁጭ ብሎ ሲያያቸው ሲያማ ይገርመኛል ሀሜት ያማል በነገራችን ላይ ሰው አያፍርም 2 ሰዓት ተኩል እኔና እናንተ ኦሎምፒክ ሲሮጡ ትዝ የሚላችሁ ከሆነ ሲሮጡ ቁጭ ብላችሁ ያያያችሁ ከ30 ደቂቃ በኋላ እንቅልፍ ወስዶን ተኝተን ከዛ ስንነቃ 45 ደቂቃ ላይ ደርሶ አሁንም እየሮጡ ነው ያላችሁ መልሰን እኛ ማርሽ እየቀየርን ስንተኛ እነሱ ማርሽ እየሮጡ ነው እና 8ኛ 7ኛ 6ኛ ሲወጡ ተሸነፉ እንላለን እኛም ተሸነፍን አላልንም ለራሳችን ማለት አልጋ እየሰበርን ማለት ነው ስለዚህ ሰዎች ጥቂት ነገር ሲሰሩ ከዛ ምንም ማራል 2 ሰዓት ተኩል ሰው ሲሮጥ እኔ ምን ያያረኩ ነው 2 ሰዓት ተኩል መሬት ላይ ቁጭ ብያለሁ ወይ ሶፋ ላይ ቁጭ ብያለሁ ቢያንስ ብቆም 2 ሰዓት ተኩል እስኪ ቆሙና ተከታተሉ ቴሌቪዥን ከዛ ሩጫ ክብደቱን እናውቀዋለን መሮጥን ተውት ዱብ በሉ ብንባል እኮ እንዳለ ፌንት ነው የምናደርገው ለምን ስራ ሰርተዋል እነሱ ስለዚህ እኔና እናንተም ሁላችንም እንሮጥ ይያልኩኝ አይደለም ባለንበት ፊልድ የማያበላ ስራ የለም የማይበላ ሰው ግን አለ ለምን አስተሳሰቡ አልችልም ብሎ ስለሚሰራ ስለዚህ ከሊስትሮ ተነስቶ ሰዎች ሚሊዮነር ይሆናሉ ከቆርቆሮ ያለው ተነስቶ በጣም ኢምፖርት ኤክስፖርት ቢዝነስ ይሰራሉ ከምን አለፋችሁ ከተናቀ የምትሏቸውን ስራ ሰርቶ ሰዎች ይለወጣሉ እድል ነው አይደለም ፈጣሪ እኩል እድል ነው የሚሰጠው የፈጣሪ ያያዳላ እንግዲህ እድል ነው ብላችሁ እነሱ የምትጠይቋቸው እድል አይደለም በስንት ሰው ቤት ያያለፍኩ ስንት ዱርዬ የመታኝ ይላችኋል አንድ ቆርቆር ያለውን እድለኛ ነው ብትሉት አይደለም ቆሻሻ ነገር እየተሸከምኩ ከሰው ቤት ሰው የናቀኝ ግልጽ ነው ቤተሰብ አንቅሮ ተፍቶኝ ይላችኋል በኋላ ግን ኢምፖርት ኤክስፖርት ቢዝነስ ላይ ስትደርሱ ዋው ይሄ ሰው መልካም ነው ጥሩ ሰርቷል እንላለን ስለዚህ ዛሬ እኔና እናንተ ወድቀን ሊሆን ይችላል ወድቀን ግን አንቀርም እስከ ተነሳን ድረስ ሁሉ ጊዜ አጠገባችን በውስጣችን ያለ ኃይል አለ ቀደም ፍም እንዳልኳችሁ ፍሙ ተነስቶ እሳት መሆን ይችላል አመዱን አትዩ ዛሬ ለበሳችሁትን አትዩ ዛሬ ያላችሁበትን ስራ አትዩ ዛሬ ዝቅ ብላችሁ የምትሰሩት ስራ ነገ ብዙዎችን ቀጥራችሁ የምታሰሩበትን መስሪያ ቤት ለመክፈት የሚያስችር የሥራ ልምድ ሲቪ እየሰበሰባችሁበት እንዳላችሁ ልብ በሉ ብዙዎች ስኬታቸውን ሲናገሩ መጀመሪያ ላይ የወደቁትን ውድቀት ይናገራሉ ስለዚህ ውድቀት እኮ ማለት እንደዚህ በአካል እኮ አይደለም የምንወድቀው ትልቁ መከላከል ያለብን ሐሳባችንን ነው ስንወድቅ ሰው ምን ይለኛል የሚለው የሰው ልጅ ብትወድቅ ያወራል ብታልፍ ያወራል ብቻም ብትሆን ያወራል ከሰው ጋር ብትሆን ያወራል ብትማር ያወራል ባትማርና ማንበብና መጻፍ ባትችል ያወራል ጠንካራ ብትሆን ያወራል ልፍስፍስ ብትሆን ያወራል በህይወት ብትኖር ያወራል ብትሞት ያወራል የሰው ልጅ ስራ ማውራት ነው እናንተ መስማት የለባችሁም ስላችሁ መሪያችሁን ምረጡ ስፒሪቹዋል መሪያችሁን ምረጡ የውቀት መሪያችሁን ምረጡ የስኬት መሪያችሁን ምረጡ ከዛ እግር በእግር ተማሩ እና ወደሚፈለገው ውጤት ለመድረስ ሞክሩ ሁሉንም ሰው ግን አትስሙ ማዳመጥ ያለባችሁን ለይታችሁ አዳምጡ መስሚያዬ ጥጥ ነው ማለት አለባችሁ ዝም ብሎ ተራወሬ ለሚያወራው ሰዎች እንዲያጨበጭብላችሁ አትስሩ እንደዛ ከሆነ ስለ ውድቀት ያላችሁ ነገር የተለየ ይሆናል ሰዎች እንዲያጨበጭብላችሁ የምትሰሩ ከሆነ ማጨብጨብ ሲያቆሙ ውስጣችሁ ዝቅ ያለ ስሜት ይኖራል የሰው ልጅ ሰርታችሁ ጽድቅ ሰርታችሁ እንኳን ኩነኔን ሊያወራ ይችላል መልካም ነገር አድርጋችሁ መጥፎ ነገር ሊያወራ ይችላል በማይጨበጨብበት ሰዓት ራሱ ሊያጨበጭብላችሁ ስትሰርቁ ከሰው ስትበልጡ ሊያጨበጭብላችሁ ይችላል ሁሉ ጊዜ ሰውን ለመብለጥ እንድትኖሩ ያደርጋችኋል ማንንም ለመብለጥ አትስሩ ከትላንት ዛሬ የራሳችሁን ሪከርድ ለመስበር ብቻ ስሩ ትላንት ወድቅ ያለው ዛሬ አንድ የሞደቂያ መንገድ ተምር ያለው ብላችሁ ሁለተኛ ትሞክራላችሁ ከወደቃችሁስ ሁለት የሞደቂያ ዘዴ ተምር ያለው ብላችሁ ወደ ሶስተኛው ትሄዳላችሁ እስከመቼ ለሚለው እስከነደርስ አለበለዚያ ባለውበት መቅረት ጥሩ አይደለም ዛሬ ይሄን ቪዲዮ የምታዩ ሰዎች
ሀገራችን ወደ ኋላ የቀረች ነች ብለን ስናወራ ስንቶቻችሁ ናችሁ የራሳችሁን ወጪ በራሳችሁ ገቢ የቻላችሁ ሰዎች? አብዛኛው ይሄን ቪዲዮ የሚያይ ሰው አብዛኛውን ወጪውን በራሱ የማይሸፍን ነው። በብዙ ሰው ትከሻ ላይ ነው ይሄን ቪዲዮ የምናየው። እስቲ አንድ ግብ አውጡ። የመጀመሪያው ሆዴን በመጪው 12 ወር ራሴ እችላለሁ። በተለይ እድሜያችሁ 18 እና ከዛ በላይ ሆነ 18 ዓመት ሞልቷችሁ ሆዳችሁን የሚቀልብ ቤተሰብ ወይም አሳዳጊ ከሆነ ልብስ የሚገዛላችሁ ሌላ ሰው ከሆነ ወይም ውጭ ያለ ሰው ዘመድ ኖሮ ይሄ ከአሜሪካን የመጣው ይሄ ከእንትን የመጣው ከእንግሊዝ ነው እያላችሁ ለሰው የምታሳዩ ከሆነ እናንተ የት ነው ያላችሁት? ባትኖር እኮ እነዚህ ሰዎች ይሻላቸው ነበር። ቢያንስ ያ ልብስ ሌላ ነገር ይገዙበት ነበር። ሆድ እንደሆነ በቀን 3 ጊዜ የግድ አለቃ ነው ያዘናል። እንግዲህ ሆዳችሁ ላይ ሰው የሚገዛላችሁ ከሆነ 365 ሲባዛ በ3 ከ1000 በላይ ምግብ በአመት ሰው ነው የሚገዛላችሁ። ይሄ አሳፋሪ ነው። ስለዚህ መንቃት አለብን። መጀመሪያ ኢትዮጵያ ውስጥ እኮ ስራ የለም። ሆድ ግን አለ። ሆድ ካለ ስራ አለ። ትልቁ ስራ ሆድ ነው። ወይ ፖዝ አድርገው አለበለዚያ አቁም። እስቲ ሌላ ሰው ስራ ሰርቶ ነው አንተን የሚመግበው አንቺን የሚመግበው። ስለዚህ አንተም መስራት ትችላለህ። ስራ እስካልናከው ድረስ የሰው ልጅ ባለበት ቦታ ሁሉ ስራ አለ። ኢትዮጵያ ውስጥ 120 ሚሊዮን ሰው አለ ሲባል አለቀ። 120 ሚሊዮን ጨጓራ አለ ማለት ነው። 120 ሚሊዮን ቆዳ አለ ማለት ነው። ስለዚህ ጨጓራውም ስራ ይፈልጋል አይደል? ጥያቄ ስላለው ስለሚፈጭ ወፍጮ ቤት ማለት ነው። ስለዚህ ስራ ይፈልጋል፣ ምግብ ይፈልጋል። ምግብ መሸጥ ትችላለህ። ለነዚህ ከየት እንዴት አስብ፣ ጠይቅ። በየመንገዱ ከማዞር ጀምር። ራስን ብዙ ሰው ዝቅ አልልም ብሎ ነው በድህነትና በችግር ውስጥ የሚኖረው። ዝቅ በልና ዛሬ ከቤት ወጥተህ መስራት ያለብህን ስራ ከዛ በአጭር አመታት ውስጥ ለውጥ አምጥተህ አንተን የቀለቡን ሰዎች የምታመሰግን ሰው ትሆናለህ ማለት ነው። ያ ከሆነ ለውጥ ይኖራል። ስለዚህ ስለ ውድቀት ያለን አስተሳሰብ ስለመለወጥ ስናስብ አንደኛ ማየት ያለብን ውድቀት መወጣጫ ደረጃ ነው እንጂ ውድቀት ማለት ከዛ በኋላ መንገድ የለም መነሳት አይቻልም ብለን ማሰብ የለብንም። አንድ ውድቀት ልምድ ነው። አንድ ነገር ልንገራችሁ በዚህ ዙሪያ ላይ እኔ ነጻነት ዘነበ ባላለው በልጅነቴ እንደማንኛውም ሰው ኳስ የተጫወትኩ ሰው ነኝ። ሰፈር ውስጥ በጨርቅ ኳስ በላስቲክ ኳስ የተጫወትኩ ሰው ነኝ። ከዛ አልፎ ግን ሌላ ነገር አላውቅም። ፕሮፌሽናል ኳስ ተጫዋች አይደለሁም። ሜሲን ወይም ሮናልዶን አምጡና እኔና ሜሲ ቁጭ አርጋችሁ ብትጠይቁን ሜሲ እስከዛሬ ድረስ ስንት ጎል ስተሃል ሪጎሪን ጨምሮ ብትሉት ቁጥሩን አላውቀውም። ግን በእርግጠኝነት ወይ በሺዎች ወይ በመቶዎች ነው የሚለው። እኔ ደግሞ ስቻላቅ ለምን ኳስ መጥቼ ስለማላቅ ማለት ነው። ስለዚህ ማን ነው የሚበልጠው? ሜሲ ነው ወይስ ነጻነት? እንደምታውቁ በኳስ ጭራሽ ለውድድር እንቀርባለን እንዴ? አግባብ አይደለም። ለምንድነው ብዙ የሳተው? ምክንያቱም ፕሮፌሽናል ከውድቀት በኋላ ማግባት አለ ብሎ ስለሚያስብ ደጋግሞ ስለሚሞክር ይስታልም ያገባልም። አያችሁ ሰው በሚሞክርበት ነገር ላይ ይወድቃል። መሳት ማለት እኮ ታዋቂ ኳስ ተጫዋች ሆኖ መሳት ታውቃላችሁ ነው የሚባልባችሁ። ሁሌ እንድታገቡ ነው የሚጠበቀው። ሰው ዓለም አላለም ግን ከማግባት ወደ ኋላ አይልም ከመሳትም ወደ ኋላ አይልም። በመከረ ቁጥር ይስታልም ያገባልም። እናንተም ማሰብ ያለባችሁ እንደዚህ ነው። ወደ ቦክሰኛ እንሂድ። ለምሳሌ መሐመድ አሊን ብንወስድ መሐመድ አሊ በጣም ቤስት ከሚባሉ ቦክሰኞች መካከል ነው። ከነጻነት ጉንጭና ከመሐመድ አሊ ጉንጭ በጣም የተደበደበው ማን ነው ሲባል መሐመድ አሊ። ስለዚህ መሐመድ አሊ ደደብ ነው ከኔ ጋር ሲወዳደር ማለት ነው በቦክስ አይደለም። እኔ ነኝ ማልረባው። የኔ ምንድነው ምናልባት የህፃን ልጅ ፊት ሊመስል ይችላል። የሱ ግን ተቀጥቅጧል። ለምንድን ነው የተቀጠቀጠው? ስፖርቱ ላይ ስላለ እዛ ቦታ ላይ ስላለ እየመታም ምን አድርጓል? በዛ በቦክስ ኢንዱስትሪ ውስጥ ወይም በቦክሲንግ ስፖርት ውስጥ ትልቅ ሰው ለመሆን ችሏል ማለት ነው። ስለዚህ በቦክስ ሲመታ ወይኔ እኔ እኮ አልረባም ማለት ነው ብሎ ወደ ቤቱ ቢገባ ኖሮ ዛሬ ለምሳሌም አናነሳውም ነበር። በምን ዙሪያ ላይ ምሳሌ መሆን ትፈልጋላችሁ? እዛ ምሳሌ መሆን ደረጃ ላይ እስክትደርሱ ድረስ ብዙ ቦክስ ትደበደባላችሁ፣ ብዙ ጎል ትስታላችሁ፣ ብዙ ውድቀት ትወድቃላችሁ። ስትወድቁ ግን በወደቃችሁ ቁጥር እዚህ ዙሪያ ላይ እየወደቅኩ ነው ስለዚህ ምን ይሆናል? ለዘላለም አልወድቅም። ብዙ እየወደቅኩ ጥቂት እያሳካው ብዙ እየወደቅኩ ጥቂት እያሳካው ሄዳለሁ። በዛ ውስጥ ስኬቶቼ ተደማምረው ብዙ ስለሚሆኑ ሰው ምን ይላችኋል? ታላቅ ሰው ይላችኋል። ኃይሌ እኮ ተወዳድሮ ብዙ ውድድሮችን በነገራችን ላይ ተሸንፏል። ነገር ግን የምንቆጥረው ዛሬ የትኛው ነው ያሸነፈው ነው? ለምን? ከመሸነፍ በኋላ ወደ ማሸነፍ ተመልሶ እየሄደ ስለሆነ። ታዋቂ ከሆነ በኋላ ተሸንፎ ያውቃል? አዎ ተሸንፏል በደንብ። ታዋቂ ከሆነም በኋላ ይሸነፋልም ያሸንፋልም። ስለተሸነፈ ግን አልረባም ብሎ አይቆምም። ስለዚህ እየቀጠሉ ስኬታማ ሆነዋል። አንተም አንቺም
በአንድ ሙያ በአንድ ዘርፍ ላይ ተሰማሩና ከዛሬ ጀምሮ ውድቀት ስትወድቁ ሙያዬ ስለሆነ ነው የወደኩበት በዚህ ላይ ብዙ በወደኩ ቁጥር ብዙ ያሳካው እመጣለሁ ብላችሁ አስቡ እውነቱ ይሄ ነው ሌላ አቋራጭ አለው በትምህርት ዓለም ውስጥ ስኬታማ መሆን ከፈለክ ኤክስ የግድ ይገባባል ባንተ ትምህርት በተማርከው ትምህርት ነው ኤክስ የሚገባው በሌላ ሳብጀክት አይገባብም በማትማረው ላይ አትወድቅም በማትሰራው ላይ አትሳሳትም ስለዚህ በመተሰራው ላይ እንደምትሳሳት አውቀህ ስትወድቅ ብድግ ብሎ መልሶ መሞከር ነው እንጂ በቃኝ አንበል ምናልባት ዓለም ላይ ፌመስ ፌለር ከሚባሉት መካከል ማይክል ጆርዳን አንዱ ነው ማይክል ጆርዳን ማለት ቅርጫት ኳስ ተጫዋች ነው ሃይ ስኩል ውስጥ እያለ አንተ የማትረባ ተብሎ ከቅርጫት ኳስ የሃይ ስኩል ቡድን ተቀንሷል አስቡት ዛሬ በዓለም ላይ በጣም ትልቅ ከሚባሉ መካከል እና ትልቅ ታሪክ ያስቀመጠ የቅርጫት ኳስ ተጫዋችን የተቀነሰ ኦፕራ ዊንፍሪ ለሬዲዮ ለቴሌቪዥን አንቺ አትሆኝም ተብላ የተቀነሰች ሰው ነች ዛሬ ላይ በኦፕራ ዊንፍሪ ሾው ላይ ለመቅረብ ዓለም ላይ ያሉ ታዋቂ ሰዎች ስኬታማ ሰዎች የፖለቲካ ሰዎች ጭምር እሷ ላይ መቅረብ እንደ ትልቅ ነገር አድርገው ያሉ ያ ብቻ አይደለም የደረሰባት በህይወቷ በወንዶች ተደፍራለች እናቷም ተደፍራ ነው እሷ የተወለደችው አያቷ ተደፍራ ነው እናቷ የተወለደችው ይሄን ታሪክ ስታዩ በቃ ምን አይነት እርግማን ነው ስለዚህ በቃ እኔ ማልረባ ሆኜ ልኖር ብላ ብትወስን ኖሮ በቂ ማስረጃ አላት እምቢ ነው ያለችው ውድቀቶችን በታሪክ በዘራችሁ ያለ የውድቀት ታሪክ አለ በእኛ ዘር እንደዚህ ነን የምትሉት የውድቀት ታሪክ አለ እኔ ታሪክ ቀይራለሁ በሉ ለምን ታሪክን የሚቀይር ፈጣሪ ነው ነገር ግን ለመቀየር አንተ ካልተነሳ ከመሬት አንስቶ ዝም ብሎ ሊቀይርህ ራሱ ቢፈልግ ዝግጁ አይደለም ስለዚህ ድሉ ወደ ሌላ ሰው ይሄዳል ማለት ነው እኔ ታሪክ ቀያሪ ነኝ ብለን እንነሳ የሚቀይር አቅም በውስጣችን ፈጣሪ የሰጠን ስላለ ማለት ነው እንዴት ናችሁ መልካም ቆይታ በመጀመሪያው ክፍል እንደነበራችሁ እንገነዘባለን ከዚህ የመጀመሪያው ክፍል የተገነዘባችሁትን እንዲሁም ደግሞ ያስተዋላችሁትን ወደ ህይወታችሁ የተገበራችሁትን ማስተዋሻላችሁ ላይ ያያዛችሁትን እንዲሁም በመታዳምጡበት ጊዜ ጥያቄ ሆነባችሁን ጉዳዮች ላይ በኮሜንት ሴክሽኖቻችን ላይ ማቅረብ ትችላላችሁ እኛም ለምታስቀምጧቸው ጥያቄዎች መልስ የምንሰጥ መሆኑን እናስታውሳለን ይህ የክፍል 1 ቆይታችን ነበር በሚቀጥለው አርብ ዕለት የክፍል 2 ቆይታን በቀና አስተሳሰብ ዙሪያ ላይ ይዘንላችሁ የምንቀርብ ይሆናል